ይሄን መልስ ስሙኝ ዛሬ አይበዛም አሉ አይደል እጁ ያበዛሃል አይኖርም አለ አይደል በታምራት ያኖርሃል ለአንድ ሰው የሚያስቀጥል እጅ መጥቷል ጠላት ቢወድም ባይወድም ያስቀጥልሻል ቢጠላም ያስቀጥልሻል ሳይስማሙ ትቀጥያለሽ ብራታካሲያ መንገድሽን እየዘጉ ትቀጥያለሽ መጽሐፍ ቅዱስ የያዛችሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 አውጡና ስፍራውን በኢየሱስ ስም አነባለሁ ከዚህ በኋላ የአይሁድ በዓል ነበረ ኢየሱስም ወደ ኢየሩሳሌም መጣ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች 5 መመላለሻ ነበረባት በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን ያለው ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም ነገር ግን ኢነስ ሲመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት ኢየሱስ ተነሳና አልጋይን ተሸክመ ሂድ አለው ወዲያውም ሰውየው ዳነ አልጋውንም ተሸክሞ ሄደ ኢየሱስ ያድናል በዚህ ስፍራ በጣም አስገራሚ የሆነ በጣም ትዕግስተኛ አንድ ሰው እናያለን የመልእክት ርዕስ ከታገሱት ያልፋል የሚል ነው ኢየሱስ ያድናል ወገኖቼ በዚህ ስፍራ ስናይ በኢየሩሳሌም በዓል ነበረ ይላል በዓሉ በየዓመቱ የአይሁድ ወንዶች ከሚያከብሩት ከሶስቱ በዓላት ከፋሲካ ከበዓለ አምሳና ከመገናኛው ድንኳን አንዱ እንደሆነ ምሁራን ይገምታሉ በዚያን ጊዜ ኢየሱስ ወደ ኢየሩሳሌም ወጣ ይላል ወደ ኢየሩሳሌም ከወጣ በኋላ በዓሉን ትቶ ኢየሱስ አንድን ሰው ለመጎበኘት አቀና ኢየሱስ ጌታ ነው በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች 5 መመላለሻ ነበረባት በእነዚያ በ5 መመላለሻዎች በሽተኞች አንካሶች ሰውነታቸው የሰለለ ዕውራን ማይናገሩ ድዳዎች ልዩ ደዌ ያለባቸው ይተኙ ነበር እና ኢየሱስ ወደዛ በሽተኞችን ለመጎብኘት ሲወርድ በዚያ ስፍራ ለ35 ዓመት የውሃውን መንቀሳቀስ እየጠበቀ የቆየ በትዕግስት የሰነበተ አንድ ሰው ነበር ሰውየው ምንም እንኳን ሰው ባይኖረው አቅም ባይኖረው እግዚአብሔር አንድ ቀን ይጎበኘኛል ብሎ ከዛ ስፍራ ንቅንቅ ሳይል እግዚአብሔርን ጊዜ ይጠብቃል ለዛሬ አውጃለሁ ምንም እንኳን ሁኔታው ባይመቻችሁ ባላችሁ በስፍራ ከእግሩ ስር ቁጭ ብላችሁ የእግዚአብሔርን ጊዜ የምትጠብቁ ለእናንተ ይነጋላችኋል ባይመቻችሁም ንቅንቅ አትበሉ ስፍራ አትልቀቁ ሰውየው ሰው ያለው ሰውነቱ አይሰራም ነገር ግን ውሃው መልአክ ወርዶ አንዳንድ ጊዜ ነው የሚያናውጠው ሁሌ ውሃው አይናወጥም መልአኩ ደግሞ የሚመጣበት ሰዓት ራሱ አይታወቅም ድንገት ይመጣል እግዚአብሔር ዘንድሮ ላንቺ ድንገት ይመጣል ተስፋ አትቁረጪ የምታመልከው ጌታ ወንድሜ ነግረሃለሁ ላንተ ዘንድሮ ድንገት ይመጣል ድንገት ይደርስልሃል ጃጎታካስ ሰውየው እዛው ያለ አይኑን ትኩረቱን እይታውን አጠቃላይ በውሃው ላይ ነው ያረጋው ውሃው መች እንደሚንቀሳቀስ አይታወቅም ድንገት ነው የሚንቀሳቀሰው ያንቺን ነገር እግዚአብሔር ዘንድሮ ድንገት ያነሳል ሰውየው ሲጠብቅ አይኑን በውሃው ላይ አድርጎ ሲጠብቅ ድንገት መልአኩ መጥቶ ውሃውን ሲያናውጥ ሌላ ሰው ያለው ይቀድመዋል ገንዘብ ያለው ይቀድመዋል አቅም ያለው ይቀድመዋል ወደዛች መጠመቂያይቱ ውስጥ ደግሞ ታምረኛ ውሃ ናት ወደዛ የገባ ሰው ካለበት ከማናቸውም ደዌ ጤናማ ይሆናል በጣም አደገኛ መለኮታዊ ታምራት የሚደረግበት ስፍራ ነው ሰውየው 1 ዓመት ሲሆንም እድል አልደረሰው ስፍራ ይለቅም እዛው ይጠብቃል 2 ዓመት ሲያልፍም አሁንም ያው ነው ይጠብቃል 10 ዓመት አለፈ ይጠብቃል ረጅም ዘመን ተጠበቃችሁ ከዚህ በኋላ እግዚአብሔር ይጎበኛችኋል ያንቺን ከፍ አድርጋችሁ የጉብኝት ቀን ቀርቧል በሉ ለአንድ ሰው በኢየሱስ ስም እናገራለሁ የጉብኝት ቀን ቀርቧል
መልአኩ ይወርድና ውሃውን ሲያናውጥ ሰው ያለው ይቀድማል፣ አቅም ያለው ይቀድማል፣ ገንዘብ ያለው ይቀድማል። ሰውየው እያየ ያለቅሳል። ኧረ እያየሽ ያለቀስክበት ዘመን ከዚህ በኋላ ያልፋል። እግዚአብሔር ያንተ ዘመን ከዚህ በኋላ እንዲፈጥን ትእዛዝ ያወጣል። አትፍሩ፣ አምላካችሁ እግዚአብሔር እሱ ያህዌ ዘንድሮ ይጎበኛችኋል። በትዕግስት ይጠብቃል። መልአኩ አሁንም ይወርዳል፣ ያናውጣል። ሌላው ይገባና ተፈውሶ ይሄዳል። አሁንም ስፍራ አይለቅም። እኔ እናገራለሁ፣ ባይመችም ስፍራ አትልቀቅ። ባይመችሽ ኑሮ ግራ ቢሆን እንደተናገረው ባይሆን ከእግሩ ስር የትም እንዳትሄድ፣ ቤቱን እንዳትለቅ። አምላኬ እግዚአብሔር ይጎበኛል። እግዚአብሔር ይጎበኝሻል። ብሪብሽ አትልቀቅ ስፍራ፣ ባይመች አትልቀቅ ስፍራ። አምላኬ እግዚአብሔር ባለበት ይጎበኛል። ለአንድ ሰው መልእክት ነው። ሰው ባይኖር የተነገረው ባይፈጸም ሁኔታ ምስቅልቅል ቢል ከእግሩ ስር እንዳታጣ፣ በዛ ሆነ እንድጠብቅ አምላኬ እግዚአብሔር ታሪክን ይቀይራል። እዛው ያለ እዛው ይመጣል። አንድ ቀያችሁ ከፍ አድርጋችሁ የኔ ጌታ በሉ፣ ታማኝ ነው በሉ፣ ደግሞ የኔ አምላክ በሉ፣ ታማኝ ነው እግዚአብሔር። ታማኙ ዘንድሮ በስፍራሽ እየጠበቅሽ ይመጣልሻል፣ እየጠበቅ ይመጣልሃል። ቦታው ኋላ የመጡ ተፈውሰው ሲሄዱ ሰው የለውም። አሁንም ቦታው ነው ያለው። 10 ዓመት አለፈ፣ 20 ዓመት አለፈ፣ 30 ዓመት አለፈ። የሰውየውን ትዕግስት አስቡ። ኢየሱስ ያድናል። ከታገሱት ያልፋል። አትፍሪ፣ ያልፍልሻል። የማያልፍ የመሰለው ዘመን ያልፍልሻል። የማይነጋ የመሰለው ጨለማ ይነጋል። አትፍራ። አታኮጂንዳ ያላውቅም። የአንድ ሰው ጠላት እግዚአብሔር ዛሬ ይመታል። ሄሎፋጋስ የመከራው ዘመን ረዘመብሽ፣ የመከራው ዘመን ረዘመብሽ። አትፍራ፣ አምላክ እግዚአብሔር ዘንድሮ ይጎበኛል። ሰውየው እየጠዘጠዘው ይጠብቃል። ሰው የለውም እኮ አንድ ቀን እግዚአብሔር ሰው ያስነሳኛል ብሎ፣ አንድ ቀን እግዚአብሔር ያየኛል ብሎ፣ አንድ ቀን እግዚአብሔር ይጎበኘኛል ብሎ፣ አንድ ቀን ታሪክን እግዚአብሔር ይቀይራል ብሎ፣ አንድ ቀን እግዚአብሔር ወደ ደጅ ይመጣል ብሎ ስፍራ ሳይለቅ ይጠብቃል። አትፍሪ፣ ጠብቂው። አምላክሽ በአደባባይ ያስግሻል። ኢየሱስ ያድናል። አትፍሪ፣ ከታገሱት ያልፋል። ከአቅሜ በላይ አትበይ፣ ከብዶኛል አትበይ። እግዚአብሔር ከአቅምሽ በላይ በሆነ ፈተና አይፈትንም። ይመጣልሻል፣ ይነጋልሃል፣ ያልፍልሃል። አንደ የማያልፍ የለም በሉ። ደማ ካቡራ ሳንዶቫ ማንም የለው ግን ስፍራ አይለቅ። አጠገብ ላይ ያለው ያዝና ስፍራ አትልቀቅ በለው። በእምነት በትዕግስት ጠብቅ በዩ። ይመጣልሃል በል፣ ይመጣልሻል በል። እሱ እግዚአብሔር ነው፣ ታማኝ ነው። ቃል አባይ አይደለም። እንደተናገረው ያደርግልሃል። 10 ዓመት ተቆጠረ። ሰው ሁሉ ረስቶታል። ዘመድ ረስቶታል። ጓደኛ ረስቶታል። ወዳጅ ረስቶታል። እንደማይነሳ ተቆጥሯል። እንደማይታሰብ ተቆጥሯል። እንደማትነሽ የተቆጠርሻለሽ። ዘንድሮ እግዚአብሔር ያነሳሻል። ዘንድሮ ኢየሱስ ያነሳሃል። ተረስቷል። በአንድ ስፍራ ሰንብቷል። ኧረ በአንድ ስፍራ መቆየት እንዴት ይሰለቻል። ነገር ግን ተስፋ አልቆረጠም። አምላኩን ይጠብቃል። አንድ ቀን ይላል። አንድ ቀን ያላችሁ ቢሞትም ከመስቀል ስር ያላችሁ ዘንድሮ እግዚአብሔር ይመጣላችኋል። ዘንድሮ እግዚአብሔር ይጎበኛችኋል። አሉፋጋ አትጥለኝም ያላችሁ፣ አታሳፍረኝም ያላችሁ፣ አለይልኝ ያላችሁ ዘንድሮ እግዚአብሔር ያገኛችኋል። 20 ዓመት አለፈ፣ ይጠብቃል። ከኋላ የመጡ ተፈውሶ ይሄዳሉ። አትፍሪ፣ የቀደሙትን የሚያስቀድም የሰራዊት አምላክ እግዚአብሔር ዘንድሮ ወደ አንቺ ይመጣል፣ ወደ አንተ ይመጣል። ባይመችሽም ዘምሪ፣ ባይደላህም ዘምር፣ እየቆረቆረህም ዘምር። በርታ፣ አይዞ። እግዚአብሔር ታማኝ ነውና እንደተናገረው ይመጣል፣ እንደተናገረው ያደርጋል። አንድ ሰው በእምነት ያልፍልኛል ይባል፣ እንደውም አልፎልኛል በል። አይዞሽ፣ ወጋ ያለው እንደ ማረጋ ያለው እንደ ኢየሱስን ያልፋል እንደ። አዎ እኔ ዛሬ እናገራለሁ፣ በኢየሱስም ያልፋል። በኢየሱስም መከራው ይረሳል። ከሁኔታ በላይ በእግዚአብሔር ተደገፈ። 30 ዓመት አለፈ፣ 35 አለፈ። በ38ኛው ጌታ መጣ። ተረስቷል። ሰው በሰው ተረስቷል። ሰው አያውቀው። መጣና ኢየሱስ በሽተኞችን የጎበኘ ወደዛ ሰው ሄደ። እስካሁን
ብዙ ዘመን እንዲሁ እንደነበረ አውቆ መጣና አንተ ሰው አለው ልትድን ትወዳለህን ያለ። ሰውየው ኢየሱስ መሆኑን አላወቀም። ደግ ሰው መሰለው። ወደ ውሃ ተሸክሞ የሚያወርደው ሰው መሰለው። ጌታ ሆይ አለ ውሃው በተናወጠ ጊዜ ወደ ውሃው የሚያወርደኝ ሰው የለኝም አለ። እኔ ሲሄድ ሳለሁ ሌላው ይቀድመኛል አለ። ከዚህ በኋላ አትቀደምም። ከዚህ በኋላ እግዚአብሔር ያስቀድማል። ከዚህ በኋላ ነገርን እግዚአብሔር ከፍ ያደርጋል። ከዛ እንዲህ አለ። አላወቀም እኮ ኢየሱስ ነው የመጣው። ዘንድሮ ሰው አልመጣም አይደል? ኢየሱስ ይመጣል። ዘመድ አልመጣም አይደል? ኢየሱስ ይመጣል። አይነሳም አለው አይደል? እጁ ያነሳሃል። አይቀጥልም አለው አይደል? እጁ ያስቀጥልሃል። ብራሶ ካቶኒያንዳ ኤን መልስ ስሙኝ ዛሬ አይበዛም አለው አይደል? እጁ ያበዛሃል። አይኖርም አለ አይደል? በታምራት ያኖርሃል። ለአንድ ሰው የሚያስቀጥል እጅ መጥቷል። ጠላት ቢወድም ባይወድም ያስቀጥልሻል። ቢጠላም ያስቀጥልሻል። ሳይስማሙ ትቀጥያለሽ። ብራታካሲያ መንገድሽን እየዘጉ ትቀጥያለሽ። እያበሩ ትቀጥላለህ። አትፍራ፣ ታመን፣ ስፍራ ትልቀቅ። ባይመችም ዘምር፣ በእግሩ ስር ሁን። አምላክ ዳካታካሲያ አንድ ያለቀ ነገር ሲቀጥላ ያለው እግዚአብሔር ጣልቃ ሲገባ እግዚአብሔር እንደገና ሲያዘምር በአንድ ሰው ቤት እንደገና ዝማሬ ይሆናል። እንደገና የእግዚአብሔር ክብር ይገለጣል። እጃችሁን ከፍ አድርጋችሁ አምላኬ በሉ። እንደገና አምላክ ነው። ሰውየው የታመመው በኃጢአት ምክንያት ነው። እንዲሰቃይ ምን አይነት ኃጢአት እንደሰራ ይታወቅ። ኢየሱስ ወደ ቁጥር 14 ላይ ይመስለኛል ከዚህ በኋላ እንዳይብስብህ ደግመህ ኃጢአት አትስራለህ። ምን አይነት እርም እንዳለበት አይታወቅም። ሰዎች ፈርደው ትተውታል፣ ረስተውታል። ነገር ግን ሰውን ጥሎ የማይጥል አልፎ የሚያድን አልፎ የሚታደግ አልፎ የሚያነሳ ድካሙን አልፎ መጣ፣ በደሉን አልፎ መጣ። አጃጋዶ ዛሬ አልፎ ይመጣል፣ አልፎ ያነሳል። አልፎ መጣና እንዲህ አለው ሰው የለኝም ስል አልጋይን ተሸክመ መጀመሪያ ተነሳ አለው። ዘንድሮ ማንም ባይኖርሽ የአፉ ቃል ያነሳሻል። አትፍሩ። ነገር እንዲህ አያበቃም። ታሪክሽ እንዲህ አያበቃም። እንደገና ወግ ማድረግ ያሳይሻል። እንደገና በሰው መካከል ከፍ አድርጎ ያኖርሻል። እንደፈራሽው ሳይሆን እንዳለው ይሆናል። ያንቹን ከፈር አጃጋን ነገሬ በሉ። ባይስማሙም ይቀጥላል። እግዚአብሔር ድካምን አልፎ ይሰራል። አልፎ መጣኩ ምንም ንሳም ግባራለ መጣና እንዲህ አለ ተነሳ። ግፍ አይተዋላ። እዛ ስፍራ ፍርድ የለም፣ ሰው ደግ ሰው የለም። እሱ ብቻውን እንዲህ ማቆይ ያለ የራሱን ሰው አስገብቶ ይዞ ሄዳል። ሊፈርድ መጣ። ዘንድሮ ይፈርድልሻል። ዘንድሮ ይፈርድልሃል። ፍርድ ከእግዚአብሔር ይወጣል። አትፍራ። ጀካቶን ያንሳው። ሰውየው 38 ዓመት በሽተኛ ከሆነ እግዚአብሔር የዘመናትን ጥያቄ በአንድ ሰከንድ ይፈታል። የረጅም ዓመት ቋጠሮ ይሁን የአጭር ጊዜ ቋጠሮ ለኢየሱስ አንድ ነው። ለአምላኬ በሉ። ሁሉም ቀላል ነው። 38 ዓመት በሽተኛ እንዴት አልጋ ይሸከማል? ዘንድሮ መለኮታዊ ታምራት በሕይወት ይሆናል። 38 ዓመት የተኛ ሰውነቱ የሰለለ የማይሰራ ጥምልምል ብሎ ያለ በአንድ ቃል ተነሳ። ነገርሽን በአንድ ቃል ጌታ ያነሳል። አትፍሪ። በአንድ ቃል ላንተ ትንሣኤ ይሆናል። የዘር መርገም አይችልህም። ሁኔታ አይዝህም። 38 ዓመት በሽተኛ ተነሳ ስል ብድግ አለ። ኧረ ቃሉ ብድግ ያደርጋል። ኢኮኖሚሽን ብድግ ያደርጋል። አንቺን ብድግ ያደርጋል። ልጆችን ብድግ ያደርጋል። የአፉ ቃል ዘንድሮ ያነሳል። የአፉ ቃል ያነሳሻል። አትዋረጅም፣ አትፍሪ። ሲናገር አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽን እፍረት ትረሺዋለሽ። አንተ የልጅነት ዘመን መከራ የሚረሳ ሰው እዚህ አለ። ለብዙዎች እንጀራ የሚሆን፣ ለብዙዎች ጥላ የሚሆን፣ ለብዙዎች ወገን የሚሆን ሃሌሉያ ሳንደ ይችላል በሉ። ሰውየው ብድግ አለ። አልጋይን ተሸከም አለ። ከዚህ በኋላ እስከ ዛሬ የተሸከሙህን ትሸከማለህ። ቃል ነው ተቀበል። እስከ ዛሬ ለብዙ ዘመን የተሸከሙህን በተራ ትሸከማለህ። አቅም ይሰጥሃል፣ ጉልበት ይሰጥሃል። ለ38 ዓመት እቺ አልጋ ተሸክማለች። ተራው ያንተ ነው። ከዚህ በኋላ ወደ አደባባይ ትወጣለህ።
አልጋይን ተሸከም። በብዙዎች ዘንድ ተረስተሃል። ዛሬ ደግሞ ሰንበት ነው። አልጋይን ተሸክመ ስትሄድ ብዙ ሰው ወደ አንተ ይመጣል። ማን ነው ይሉሃል። ይህ ቀን ላንተ የምትታሰብበት ቀን ነው። አትፍራ። ሆቾኮ ሰው ስራ ሰብሮ የሚወጣ ሰው አለ።